ውጣልኝ ናኦል። ትሰሚኛለሽ? አርፈሽ ተቀመጭ እሺ። ናኦል ልቀቀኝ፣ ናኦል እንዳትነካኝ። ናኦል ሊዱን አሳልፎ ለአራብ ልሻጣት ነው። እየመጣ ነው። ለባብሰሽ ጠብቂ፣ በ3 ደቂቃ ካለባሽ በጉልበት አደርጋለሁ እያለ እያገፋፋት ነው። ሊዱ እንግዲህ ምስኪንና ምንም የማታውቀው ልጅ ነው። እኔም ሰርቼ የማላውቀው ነገር ይሄ ቢዝነስ አልሰራም እያለች ነው። እኔ ወደ ዴቭ ወደ ወንድሜ መልሰኝ፣ እኔ አልሞትኩም፣ እኔ በህይወት አለው፣ ድረሱኝ፣ አደይ ዴቭ ብላ ብትጮህ ማንም የሚደርስለት ሰው አልተገኘም። ይሄው እንዳያችሁ ፍቅር እንግዲህ ልብስ ሰጥታለች፣ የምትዘንጥበት ፍቅር እንግዲህ ታውቃላችሁ፣ ሰዎችን ለመጉዳት ትደሰታለች እና ግን እንድትሞት አትፈልግም። ሊዱን ሊቀቃት እያለች እየጨቀጨቀች ነበረ። ወይንም ባንስ በሷ ቦታ አንቺ ልውሰድሽ እያላት ነበረ። እኔማ አይገባኝ እያለች ሰው ላይ ግን የምታደርገው ነገር አይጸጽታትም። ቢሆንም ግን ልብስ ስጭኝ ስላት ናኦል ልብስ ሰጠችው ማለት ነው። አሳልፋ አልሰጠችም ናኦልን እና ፍቅር ጥሩ ልብ ብኖራት ያው ናኦል ለምን ልብስ እንደሚወስድላት ታውቃለች። መቼም ከወንድ ጋር እንድተኛ ፈልጎ እንደሆነ ታውቃለች። ይሄ ግን ፈቅዳለታለች እና ልብስ ሰጥታለች። ናኦልም ደግሞ ተደብቆ ያ ልብስ ሰጥቷል። ግን ናኦል ከዛ ቤት ሲመለስ ደመቀና ንጉስ እየተከታተሉ ነበረ። እኔ ግን የሚመስለኝ እሱ ለአረብ መስጠት ቢፈልግም ደመቀና ንጉስ ለሊዱ ይደርሱላቸዋል ብዬ አስባለሁ። እናንተ ምን ታስባላችሁ? እኔ ግን እንደዛ ነው ያሰብኩት። ምክንያቱም ቤቱን አይቷል። ከዛ ቤት እዟት ሲወጣ ያ አሉ። ከዛ በኋላ ናኦልን ወደ ፖሊስ አሳልፈው ይሰጣሉ። ሊዱን ደግሞ ለቤተሰብ ይሰጣሉ ማለት ነው። እኔ ይሄ ነው ያሰብኩት ብቻ ናኦል የሰራ ነገር መቀጣት አለበት። ሊዱ ላይ ያደረገ ነገር ከባድ ነው። ሊዱ የሀብታም ልጅ ናት። ችግር ሳታይ በደስታ ስትዝናና ያደገች ልጅ ናት። በዛሬ ቀን ደግሞ በአንድ ጠባብ ክፍል ውስጥ ታፍና እዛ ውስጥ ተቀምጣ ምግብ ያመጣለትን ምግብ ራሱ አልበላም እያለች በግዴታ እያስበላት ነበረ። እየመታት እየጠፈጠፋት ዛሬ ራሱ አለብስም ስትል በጥፊ እየመታት ነው ያስለበሳት። እና አሁን ደግሞ ተዘጋጂ ሰውዬ እየመጣ ነው እያላት ነው። እንግዲህ ይሄ ነገር ሊዱ ታመልጣለች ወይስ አታመልጥም የሚለው ነው። እኔ ግን ሊዱ ታመልጣለች ብዬ አስባለሁ። ምክንያቱም ደመቀና ንጉሱ አይተዋል፣ ቤቱንም አይተዋል፣ ተከትሏል። ስለዚህ በቃ ሊዱ ፍቃደኛ ስላልሆነች ትጮኻለች። ያ ጊዜ ደግሞ ድምጽ ከሰሙ በኋላ በር ሰብሮ ራሱ ይገባሉ ማለት ነው። ታውቃላችሁ ደመቀና ንጉስ ጀግና ልጆች ናቸው። ማንም አይፈሩም። ከዚህ በፊትም የሱ ስልክ ሲሰርቁት መልሶ ግን እነሱን እየፈራቸው ነው እና አሁንም ግን ሊዱን የሚያስመልጡት ይመስለኛል። ብቻ እንደዛ ነው። ዴቭ ግን ልቡ ተሰብሯል። ቢሆንም ግን ያ የሞታ የተጣለችው ልጅ ሊዱ እንዳልሆነች ካታወቀ በኋላ ትንሽ ተረጋጉቷል እንጂ መጀመሪያ በጣም ነበረ ያለቀሰ። በቃ እኔ ምን ሊሆን የሚወዳትን አንድ ብቸኛ እህቴን አጥቼ እንዴት ሊኖር ብሎ በጣም ተበሳጭቶ ነበረ። ሁሉም ሰው አልቅሷል። ማን ያላለቀሰ አለ? ለምለምም አልቅሳለች። እንደገና አደይም አልቅሳለች። ሁሉም ሰዎች ከዴቭ አጠገብ ነበሩ። ግን ባርኮት መምጣቱ በጣም ደስ ይላል። ባርኮት አስተዋይ ልጅ ነው እና አሁን መጀመሪያ ሄደን ቼክ እናድርገው፣ እውነትም ሊዱ ናት ተገላ ጫካ ውስጥ የተጣለችው ብሎ በቃ ተያይዞ ከኤላ ጋራ ሄዷል ማለት ነው። መጀመሪያ ግን ኤላና ዴቭ ነው ያሳወቁት ለፖሊሶች። ይሄንን ሀሳብ ያመጣም ዴቭ ኤላ ስለሆነ ከዛ ለኤላ ስደወልላት ያው ልጅቷ ሞታለች ኑና እዩት ተባሉ። ብቻ ሄዶ ሲመለከቱ ሌላ ሴት ስትሆን በጣም ነው እየተደሰተ ዴቭ በጣም በቃ አሁን ተረጋግቻለሁ። ምን ሆኖ ሁኔታ ውስጥ እንዳለች ባላቅም በህይወት ትኖር አትኖር ማቆ ነገር የለም። ቢሆንም ግን
የሆነ ተስፋ እየተሰማኝ ነው ብሎ በቃ በጣም ተደሰተ። እንደዛ ነው። ግን አንድ ለምለም አንድ ሀሳብ አላት ሌላ ማለት ነው። እሱ ምንድነው ከዚህ በፊት ከሊዱ ጋራ ሲያወራ ሰምታለች። የሰማችው ነገር ደግሞ ለሊዱ ጥሩ ስራ እንዳገኘለትና ስራ በቅርቡ እንድጀምር እና እሱ ነው በቃ እየወሰዳት ብላ ለምለም ጠርጥራለች። ለምለምና አዴ ወዳውኑ ነገር የሚገባቸው ከዚህ በፊትም እኮ ለአደይ ነበር መጀመሪያ የጠየቃት። አደይ ግን በጥፊ ነው ያጮለችው። ለምለምም እንደዛ በጥፊ ነው የሸኘችው ማለት ነው። እነሱ ሁለቱ አልቻልኳቸውም ብሎ ለፍቅር መለሰ ማለት ነው። ፍቅር ደግሞ እንዴት ያቅታል ይሄን ማድረግ እንዴት ያቅታል? መጀመሪያ አደይን ነው እኔ ሊዱ ተመችተኛለች ብሎ ሊዱን ግን ለፍቅር ራሱ አላሳወቀም። ብቻው ነው ያደረገው በምስጥር ማለት ነውና ሊዱም እንግዲህ እውነትም ስራ አለ ብላ እዛው ብላ ስትል ክፍል ውስጥ አስገብቶ ይሄ ጉድ ሰራት። ቢሆንም ግን ፈጣሪ ጠበቃትና የምር ገደላት መስሎኝ እኔ ራስ በጣም ደንግጬ ነበር። ሊዱን ገድያታለሁ ብሎ ለቤዛ ሲነግራት ጊዜ ቤዛ ለራሳ ነው የደነገጠችው እንጂ ለሊዱ ምንም አልደነገጠችም። የእሱ ሀሳብ ያው ለምለም ከዛ ቤት ወጥታ ኤለን አግብታ የኤለን ቤት መካፈል ነው። መቼም አይሳካላትም። አሁንም ባርኮት ላይ ድራማ እየሰራች ነው። አፈቅረሃለሁ፣ ናፍቀኸኛል የመሳሰሉ ቃላቶች እየተጠቀመች እየሸወደችው ነው። ፍቅር ግን እውነቱን ስትናገር በጥፊ ነው የመታት። ባርኮት ግን ፍቅርን ብሰማት ጥሩ ነበር። ፍቅር በአሁኑ ሰዓት ትክክል ነው የተናገረችው። ቤዛ ባርኮትን እየሸወደችው ነው። እንግዲህ ልቧ ያለ ኢላጋ ነው። መቼም ቢሆን ባርኮት አታፈቅረውም። እንደዛ ነው ውዶቼ። በዛሬ ቀን እንግዲህ ሊዱ ተገኝታለች። ሊዱን እንግዲህ ለአረብ ልሰጣት ነው ናኦል። ንጉስንና ደመቀ ደግሞ እየተከታተሉ ስለሆነ መቼም ሊዱ ምንም አትሆንም። ናኦል ደግሞ ለፖሊስ ይሰጣሉ ማለት ነው እና ይጋለጣል። ዴቭ ካሁኑ በኋላ አለክስም ከእህቱ ጋራ ይገናኛል ብዬ አስባለሁ። እናንተ እስኪ ምንድን ነው የምታስቡት? የገመታችሁ ነገር ምንድን ነው ውዶቼ? እኔ ግን እንደዛ ነው የመሰለኝ። ይገናኛሉ ብዬ አስባለሁ። ለሚቀጥለው ድራማ ደህና ሁኑ። አመሰግናለሁ።